በእንጀራ አባቷ ተደፍራ እንደዚሁንም በገዛ እናቷን እንግዲህ አንድ ላይ የገደሏት ወይም የተገደለች ልጅ ለሰዎቹ ወይም ደግሞ ለገዳዮቹ የሞት ፍርድ ተፈረደባቸው። ገዳዮቹ ማን ናቸው? የእንጀራ አባቷና ወላጅ እናቷ። እጅግ በጣም ለሰቤም ለሁሉም እጅግ በጣም የሚሰቀጥጥ ምን አይነት ጊዜ ላይ ደረሰ? ምን በዚህ ልክ ምን አስጨከነን? ሰው ለልጁ ዋጋ በሚከፍልበት ለልጁ በሚሰደድበትና በሚሰቃይበት ዘመን ለካ እናት ለምትፈልገው ሰው ብላ ልጇ ማሳልፋ ትሰጣለች ወይ? እጅግ ብዙዎቹ በጣም ያስገርምና ያናደደ የነበረ ውሳኔው ሲሰሙ ደግሞ እጅግ ሁሉም ሰው ደግሞ ደስ አለኝ በውሳኔው ያለበት የሚገርም ዜና ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የኢሼ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። እንግዲህ በድሬዳዋ የተፈጸመ የነበረው እንግዲህ በአንድ ልጅ ላይ እንግዲህ አንድ ሴት ባል አባትዮ ወይም ደግሞ የልጅቷ አባት ሲል እንደነበረ በተክሊል እንደተጋቡና ያው አለመግባባት ኖሮ እንደተለያዩ፣ ነገር ግን ልጄ ከኔ ሁኚ ስላት እናቷ መርጣ እምቢ ብላ ነበር ሄደችው። የአንድ ነገር እንዲህ ትሆናለች ብዬ መሰጋ ነበረ ነው እንግዲህ ያው ብለው ያወራው። ነገር ግን ያው ልጅ ብዙ ጊዜ እናቱ ጋር የበለጠ የሚደሰት እናቱ ጋር የበለጠ የፈለገው የሚያገኘ ይመስለዋል ማለት ነው። ለልጅም በእርግጥ ከእናት ማደጉ የተሻለ ነው ማለት ነው። እንግዲህ አለመግባባት ቢኖርም ቢለያዩም እሷ ግን ሌላ ፍቅረኛ ይዛ ሌላ ህይወት ጀምራ እንግዲህ ለልጅቷ የእንጀራ አባት ለራሷ ደግሞ ባል ወይም ፍቅረኛ እንግዲህ መርጣለች ማለት ነው ሴትዮ። ነገር ግን እየኖሩ እያለ በእንጀራ አባቷ እች ልጅዋ እንደተደፈረች ያ ነገርም እንዳታወራ ከልጆች እንዳትቀላቀል ታረጋት እንደነበረ ስራ ስትሄድ ይዛት ትሄድ እንደነበረ ነጻነትና ምንም መፈናፈኛ እንደከለከለቻት እናትዮ ነበረ ብዙዎች አሁን ሲያወሩ የነበረው። እንግዲህ ልጃቸውን እንግዲህ ልጅዋን ደፍሮ እንደገና ደግሞ ሰው እንዳይታወቅባቸው ለህግ አሳልፋ መስጠት ሲገባት ደግሞ ጭራሽ ሰው እንዳያውቅባቸው ደግሞ ገደሏት ማለት ነው። እጅግ በጣም ሚያም የእድሜ ዘላለም የህሊና ጸጸት እንጃ። እንደውም ለነሱ እኮ ሞት ረፍታቸው ነው። ክፋት መጥፎ ነገር እኮ አንድ ሰው ልጅ ይሰራና በዛ መጥፎ ነገር ግን በሰራው ነገር እጅግ ጠዋትና ማለት ሲሰቃይ ነው። እንደው መኖር ስቃይ በቃ ግን ህሊና ላለው ሰው ነው ለምን አደረኩት ምናምን ብሎ የሚሰቃየው ህሊና ላለው ሰው ነው። ህሊና የሌለው ሰው አሳስቡ የወረደ የሆነ ሰው የራሱ ስሜት የራሱ ህይወት ብቻ የሚመርጥ ሰው አንዳንዴ ክፋት መጥፎ ነገር ቢሰራ ምንም አይመስለውም። እንግዲህ እቺ እናት ናት። ሰው ለልጁ ዋጋ የሚከፍል ሰው ለልጁ ብሎ ይሰደዳል፣ ለልጁ ብሎ ጎዳና ይወጣል፣ ለልጁ ብሎ የሰው ቤት ይሰራል፣ ለልጁ ብሎ የሰው ቤት ያጥባል፣ ለልጁ ብሎ ስንትና ስንት መከራና ፍዳውን በልቶ የወለደውን ልጅ ያሳድጋል። ለወለደው ልጅ ስንት ዋጋ ይከፍላል። እቺ ግን ለራሷ ለፍቅረኛው ብላ ነው እንግዲህ የወለደቻት ልጇን ያኔ አሳልፋ እያሰጠችው ማለት ነው። ነገ መቼም ለልጇን ያልሆነ ወይም እዛ ጋር ራሷ ሰም ሴት ናት ልጇን ከደፈረባት ማይሆን ባል እንደሆነ እኮ ያስታውቃል። በቃ እዚህ ጋር አሳልፈን መስጠት ነው እንጂ እንዴት ባልዮ መርጣ ከሆዷ የወጣች የራሷ ልጅ መግደል እንደው ፈጣሪ ከእንደዚህ አይነት ሙሲባ ከእንደዚህ አይነት ሰይጣናዊ አስተሳሰብ አላህ ራሱ እየጠብቀን ነው። እና የሞት ፍርድ ተፈረደባቸው ማለት ነው። እና መፈረድን በቃ ሁሉም ሰው ደስ አለው። የድሬዳዋ ህገ ድሬዳዋ ያለው ነገር ሁሉም በቃ ሁሌም ይለምልም ነው ሁሉም ያለው ማለት ነው። ምክንያቱም መሰጠት ያለበት ፍርድ ነው። ገዳይ መገደል አለበት። ያረጋ አንድ ሰው የሰራውን የእጁን ማግኘት አለበት ነው የሚል ህግ ነው። እና ያ ህግ በመተግበሩ ደስ ይላል። ይሄ ሁሉም ቦታ እያንዳንዱ ቦታ ሰው የሚደፍሩት የሚገድሉት ምን ሚሉት እንዲህ እርምጃ ቢኖር ህዝቡ ሰውን አይጨርስም አይገልም ነበረና እጅግ በጣም ታሳዝናለች ህፃንዮ ማለት ነው። ብዙዎቹ በዚህ ነገር ላይ ምን ሀሳብ ሰጡ? ለልጄ ብዬ ስንት አመት ተሰደድኩ፣ ተሰድጄም ዋጋ እየከፈልኩላት እንኳን ልጄ አልተደሰተችም ብዬ እጨነቃለሁ። ለካ እናትም ትገላለች ወይ ለካ እናትም ታስገድላለች ወይ ብለው ብዙ ሰው በቃ በጣም ነው ሞራሉ የተነካው ማለት ነው። ከእንደዚህ አይነት ነገር ይጠብቀን። የተሰጠው ፍርዱ ግን በጣም ነው ሁሉም ሰው ያስደሰተው እላቸዋለሁኝ። እንግዲህ ያሳዝናል። ከእንደዚህ አይነት አሟሟት ይጠብቀን ነው ፈጣሪ እምለው።